በመጀመሪያ it was the first ከኦነግ ቀጥሎስ ሁለተኛው ነው በሉት ወይም ከኦነግ ጋር አንድ አይነት ነው የብሔር ነጻነት የሚለው ነገር ይዞ ሲመጣ ማለት ነው። የብሔር ነጻነትን በሱ እይታ በሱ ቪዥን በሱ ፐርስፔክቲቭ በሱ አውትሉክ ልክ ለክቶ ነው ያመጣልልኛ። ለሱ ስጋት ነው የሚላቸውን ህዝቦች በሙሉ አጠፋ። የታሪክ መሰረት የሆነው የራሱ ታሪክ መሰረት የሆነው ቅማንቶን ሰረዘ። እንዲህ አድርጎ ነው ያመጣው። ቻሌንጅ ያረጉኛል ቢላቸውን በሙሉ አኮስምኗል። አገዎቹ ትግራይ ውስጥ ብዙ መሬት አላቸው። አገው የሆኑ ትግሬ ናቸው የተባሉ ብዙ ናቸው። ዛሬ እነሱ ድምጻቸው አይሰማም። ትግሬ ናቸው። ሶ ጥያቄ እንዳያነሳ አገው መጎልበስ የለበትም። ጠንካራ የሆነ የራሱ የመንግስት ተቋም ሊኖረው አይገባም። ሶ በክልል ምናምን ሳይሆን በዞን ታረጋውና ቋንቋውን የሥራ ቋንቋውን አማርኛ ብቻ ታረግበታለህ። በአገውኛ መናገር አይችልም። አገው ስራ ሲሰራ በአገውኛ አይደለም በአማርኛ ነው የሥራ ቋንቋ። የክልሉ የሥራ ቋንቋ የአገውም ነው ብለው ወስነው ማለት ነው። በዚህ ኮንስፓይረሲ ነው ያጠፉት። ይሄን ቲፒኤልኤፍ ዲዛይን አድርጎ ለብልጽግናው ገንገበት ሰጠው። የብልጽግናው ገንገበት ደግሞ ይሄ የባህዴኑ ማለት ነው ስራውን ይሰራል። ይሄን ተቀብሎ ከነዚህ ምን እንጠብቃለን? Can you get a honey from a fly? Impossible. It's not a natural process to get honey from a fly. A fly is a fly. You can find it in garbage. ይሄን እነዚህ ናቸው። እነዚህ ታዲያ መገረዝ አለባቸው ብሎ ለዚህ ነው ለምን መሰላችሁ መገረዝ ያልኩት? ሐሳባቸው ጦረኛ ነው። ሐሳባቸው ጨፍላቂ ነው። መሬት ያዥ ነው። ስለ ወልቃይት መሬት የአማራው ልሂቅ ይጮሃል፣ የትግሬው ልሂቅ ይጮሃል። ግን ሁለቱም የሚፈልጉት መሬቱን እንጂ የወልቃይትን ህዝብ አይፈልጉት። ትግሬው የወልቃይትን ህዝብ በውስጡ አድርጎ በራሱ አስገብቶ 27 ዓመት አኖሮታል። ግን ሲበድለው ኖረ እንጂ ለህዝቡ ክብር ለህዝቡ ነጻነት አልሰራም በፍጹም። ሲቀልድበት ነው የኖረው። ወደ ሽሬም ሲሄዱ ምናምን ወልቄ መጣ እያለ እንደሞኝ ቆጥረው ይስቁባቸዋል፣ ያጃጅሏቸዋል። ለምን? ራሳቸው ማጥፋት አለባቸው። እንግሊዞቹ ኒውዚላንድ የሚባል ሀገር ያዙ። ከያዙ በኋላ እዛ የነበሩ ጥንታዊ የአሞራውያን ዘር ይመስሉኛል እዛ ውስጥ ማን ነው የሚባል አንድ ህዝብ አለ። እነሱን ልክ እንደዚህ ሪዲኩል ያደርጓቸዋል፣ አጃጅሏቸው እና ምንም ይሄ ጃንክ ፉድ ምናምን እንዲበሉ እንደፈለጉ ይሰጧቸዋል። በበሽታም በምንም ያልቃሉ። ማይሆን ካልቸር ዴቨሎፕ እንዲያደርጉ እርስ በርሳቸው የሆነ ነገር ድራግ እንዲያርገው ዩዝለስ አደረጓቸው መሬታቸውን ተቀምተው ማለት the same process had been proved in ወልቃይት። ቲፒኤልኤፍ ያደረገው እንደዛ እንዲሆኑ ማለት ሌላም ቦታ ሲመጣ እንደዛ ነው። ሽባ አድርጎ ያንተ የሆነውን ትረሳለህ፣ እርሱ ይወስድብሃል። የአማራው ልሂቅ የሚፈልገው ነው። ከዚህ የተሻለ ነገር የለውም። የአማራው ልሂቅ ትልቁ በሽታው እርሱ ጋር ኢንኮርፖሬት ሲያደርግ እንኳን አማራ ነኝ በል ነው። አማራ ነኝ ብትል ደግሞ ዘርን ቆጥሮ ይሰድብሃል። እንደዚህ ያልከው አንተ የእንጨት ዘር አንተ ምናምን እያለ ይሰድብሃል። ይሄ ነው መገረዝ ያለበት። ይሄ እሳቢያቸው ማለት ነው። የኋላ ቀር የሆነ የጨፍላቂነት እሳቢያቸው ይገረዝና በሰዎች እኩልነት የሚያምኑ ቅማንትም ሁን አማራም ሁን አገውም ሁን ትግሬም ሁን በምንም መንገድ አንዱ ለአንዱ ጠላት ሊሆን አይችልም ብሎ ማሰብ አይችልም። የብሔር ልዩነት it is natural። ማንም ሰው መርጦ አልተወለደም። ያለበትን የሚፈልገውን ነገር አንድ ሰው መቀጠል አለበት፣ መብቱ ነው። የዚህን መብት ደግሞ መጠበቅ ህገ መንግስታዊ ስርዓት መስራት ያስፈልጋል። እነሱ ግን አይሰሩም። ህገ መንግስት ስርዓትን ቢሰሩ ይሄን ተቃርነው ነው የሚያፈርሱት። ከዚህ መውጣት አለበት። ቅማንት ሲሆን በአማራው ላይ የሚያመጣው አንዳች ጉዳት የለም። አማራው አማራ ስለሆነ ቅማንቱ ላይ የሚያመጣው ችግር የለም፣ ትግሬው ላይ የሚያመጣው ችግር የለም። ትግሬው ትግሬ ስለሆነ ሌላው ላይ የሚያመጣው ችግር የለም ብለው አያምኑም። ትግሬነት ስጋት እንዲሆን ያደርጉታል የትግሬ ልሂቃን። አማራነት ለሌላው ስጋት እንዲሆን ያደርጉታል የአማራ ልሂቃን። በፍጹም ቅማንት ባነሳው ጥያቄ ይሄን ሁሉ ግፍ የፈጸሙት የአማራ ልሂቃን የሚባሉት እንጂ ከጎረቤት ያለ አማራ አንድ ቀን እንዲህ ብሎ ክፉ ነገር አንስቶ ተናግሮ ያውቅ አንድ ቀን እንደ ህዝብ ማለት ዩሲ አማራውን እንድትጠላው የሚፈልጉት እነማን ናቸው? የአማራ ልሂቃን። ለምን እንደዛ ሲሆን ድንበር ተሰምሮ የፈለገውን ያደርጋል። ዴኔ አማራውን ስጋት ውስጥ እያስገባ ቅማንት መጣብህ እንዲህ ሊያረግህ ነው ሊያፈርስ ነው ከወያኔ ጋር ሆኖ እንዲያረግ ከሱዳን ጋር እንዲያለ ሁሉ ጊዜ ምን ያገኛል? ድጋፍ ያገኛል። it will be supported by the mass of the Hamaras. that is the strategy። ይሄን ነው መታገል ያለብን፣ ይሄን ነው መገረዝ ያለበት ብለን የምናምነው። እንዴት አማራውና ቅማንቱ በአድ እንደሆነ ተደርጎ በዛ ደረጃ ይሰበካል? ሲሰብኩም እንደሚሉት ታውቃለህ፣ ሲያርቁ ማለት ነው። እኛ አማራና ቅማንት እኮ ተዋልዶ ተጋምዶ ምናምን። ኧረ እባክህ የምን መዋለድና መጋመድ ነው? ደማችን አንድ ነው። ጥንት አንድ የነበረ ህዝብ ነው። ጋብቻ አይደለም ያስተሳሰረን። ከጥንት አንድ የነበረ ህዝብ
በሂደት አማራ የሚባል ህዝብ ተፈጠረ። በሂደት እሱ መጣለቀ። በሂደት ቅማንቱ ደግሞ የተረፈው ተርፎ አልጠፋም ብሎ አለሳውን አለቀ። ይሄ ነው የሆነው። የደም ልዩነት የለንም። የዲኤንኤ ጥናቱን አቅርቤ ያሳይቻቸዋለሁ። ከፈለጋቸው አሁን ዲስፕሌይ ያደርግላቸዋል። ይሄን ነው የሚነጣጥሩት አንድ እንዳይሆን ማለት ነው። ሀበሻውን ደካማ እንዲሆን ያደረጉት በቃ በማንኛውም ጠላት እንደፈለገ መግቢያ አግኝቶ እንደፈለገ እንድንኮሰምንና የቀደመውን ታላቅነት ታሪካችን ጠብቀን እንዳንኖር ሀገሪቱ በዛ ታሪኳ እንዳትኮራ ያደረጓት የአማራ ልሂቅና የትግሬ ልሂቅ ናቸው። ስግብግብ ናቸው። በቃ ሁል ጊዜ ስግብግብ ናቸው። ስልጣን ብቻ ነው የሚፈልጉት። የበላይ ሆነው መቀጠል ነው። ለህዝባቸውም አይጠቅሙም። የደቡብ ጎንደሩ ኢሊት ጎንደርን መጥቶ ምጥምጥ አድርጎ ሲበላ ከተማ ገብቶ የበጌ ምድሩ ማለት ነው ከተማ ገብቶ ያን ሁሉ ሲያጠፋ የበጌ ምድር ህዝብ ልመና ተሰማርቶ ነው የምታገኘው። ብዙ ጎንደር ላይ የምታገኘው ከየት መጣ ብትለው ከጋይንት ከስቴ ከምን ነው የሚሉ ለምን ለህዝባቸው አይሰሩማ? they don't care for the people, they don't care for the benefit of the mass, they are chasing their own individual benefits or group benefits. ይሄን ነው መገረዝ አለበት ያልኩት። ይሄንን ማይስማማ ካለ እኔ አንዳንድ ይገርመኛል። የአማራ ሊግ ስለተባለ የአማራ ልጆች የምታቆርፉ ከሆነ ትክክል አይደለም። የቅማንት ሊግ ብለህ ተሳደብ፣ የፈለግከውን በል። እውነት ከሆነ እቀበልሃለሁ። ጥሩ የቅማንት ሊግ አለ፣ ስግብግብ ሌባ የቅማንት ሊግ አለ አውቃለሁ። አይ ነው እኔ በቅማንት ሊግ የምኮራባቸው ምንም አያደርጉም ብዬ የምኮራባቸው የሕገ ልቦና እምነት ተከታዮችን ብቻ ነው። መሪዎቹን ማለት ነው። ምንም አያደርጉም። ከእግዚአብሔር ጋር ለመለቅ ተሳስረው ነው የሚኖሩት። ክፉ ነገር አያደርጉም። አይ ነው 100% እርግጠኛ ሆኜ የማወራው ስለነሱ ነው። ከጥንት ጀምሮ ያለውን ስራ ጠብቀው በዛ ስርዓት የጸኑት ማለት ነው። እኔ ስለ ሊቁ ስለ ቅማንት ሊቅ እኔ እንትን አይደለሁም፣ ዋስትናም የለኝም። የነሱም እንትን አይደለሁም፣ ደጋፊም አይደለሁም፣ ምንም አይደለሁም። ጥሩ የሰራውን አብሬ እሰራለሁ፣ መጥፎ የሚሰራውን ያጋልጣለሁ ሁልጊዜም። እንዳውም ቀጣፊው ሌባው ባንዳው ነው የሚበልጠው። እኛ ጋር ሞልቷል ነፍ ባንዳ። የስ እኔ አይደንቲፋይ አድርጋለሁ የቅማንት መሰረታዊ ጠላቶች እነማን ናቸው የሚለው መሰረታዊ ጠላቶችን አይደንቲፋይ አድርጋለሁ። በእኔ አንደርስታንዲንግ በገባኝ አንደኛ የበጌ ምድሩ ልሂቅ የሚባለው ቁጥር አንድ፣ ሁለተኛ የትግሬ ልሂቅ የሚባለው ሁሉም ባይሆን ማጆሪቲው ወያኔንና እሱን የሚደግፉትን ተከትለ እና አፄ ዮሐንስን የሚደግፈው የሚያሽቋለጠው በሙሉ ጸረ ቅማንት ነው። ሁለት ሶስተኛ የቅማንት ባንዳ ነው። እነዚህ ናቸው የቅማንት መሰረታዊ ጠላቶች። ከዛ ነው አሁን እዚህ ውስጥ ያማራ ልሂቅ ቢላል ጋሽ እዚህ ላይ አስተካክሉ። የቅማንቱ ልሂቅ ትርክት ተቀባዩ ማለት ነው። ትርክት የሚቀበላል ማመን እውነትን ተቀብሎ እኔ ቅማንትነት እኮ ካሬ ምንም አይልም። ይሄ አማራው በተለይ የሰሜን አማራ ጭምብል የቅማንትነትን ጥላቻ ተቀባይ ነው። በቃ ይሄ ሀቅ ነው። እስኪ የሰሜን አማራ ሆኖ በቅማንትነት ኮታ ውስጥ ያልገባ ማን ነው? እስኪ ንገሩ የሰሜን አማራዎች። እስቲ አሁን ይሄን መልእክት አድርሱላቸው። የሰሜን አማራ ሆነ የቅማንትን ኮታ ያልተቀበልክ፣ የቅማንትን ጥላቻ፣ የቅማንትን ፖለቲካ እንድትይዝ ያልተደረክ ማን ነህ? እስኪ ና አሁን ስቴትመንት ሰርተና ከኛ በላይ ማን አለ? ጎንደር፣ አርማጭሆ፣ ወገራ፣ ጠለምት ኢቭን ብዙ ቦታዎች ቅማንትነት እኮ እናንተ ውስጥ ሆኖ እንድትገደሉ እያደረጋችሁ ነው። በአሁኑ ሰዓት ይመጣል። እኔ እኮ ደንቢያ ነኝ ምን አባታ መጣለ መደራጀት እንጂ ፖለቲካሊ ሃይ ሌቭል አይደላችሁም። ተፈልታችኋል። እዚህ በፊት እንደምንለው የሰሜኑ አማራ ፖለቲካሊ እንድትወጣ ይሄ ደንቆሮ ይልሃል እኮ። ቅማንትነት እኮ ላንተ እኮ የበላይ እኮ ነው። ወገራ ሲታረስ፣ አርማጮ ሲታረስ፣ መተማ ሲታረስ፣ ወልቃይት ሲታረስ፣ ወልቃይት እኮ ለቅማንት አይደንቲቲ እኮ ነው። ጋሽ እንዲው እዚህ ላይ አስመራው እስኪ አስበዋል። ቅማንትነት ሆሪዞንታል አማራነት እኮ ነው። ጎንደር አቤት ማለት ያለብኝ እኔ ነኝ እላለሁ ብዙ ጊዜ። አማራውኛ ነው ያደኩት አይደል እንዴ? አራስ ወንድ ግን በአይደንቲቲ ካሊ አይደለም በሃይማኖቴ ነው። ይሄን ይፈሩታል። ፋኖች ራሱ ይሸሻሉ፣ መናገር አይፈልጉም። አንድ እኮ ነው አንዱ። አንድነት ማለት ማንነትን ማወቅ ነው። አንተን የሚጠላህ እኮ ጎንደር ውስጥ አስቀምጠሃል እኮ። ትናንት እንዴ ገለሃል እኮ አሰበዋል። ትናንት ሲገልጽ ሲጨፈጭፍ የነበረው ሰሜኑ እያለ ሲጨፈጭፍ የነበረው እኮ አለ። ያ ሰይጣን ጥሩልኝ እስቲ። ያ ሰይጣን ጎንደርን ያረሰው እንደፈለገ አድርጎ ያሳደደ ማን ነው? ጎንደርን የጨፈጨፈ እንደዛ ሰሜኑን ያሳደደው
አሽከር የሆኑለት አሽከር ሆነለት እኮ አሁንም በታት ነው ቅማንት ነው። ይሄ ቅማንት እኮ ነው እንዴ አይደንቲካሊ። አሁን አጠናን፣ እሺ አጠና፣ ብልጽግና አጠና፣ እኛም አጠና ነው። ጎንደር እኮ ቅማንትነት ነው። አማራ አለ። አማራነት ሶሻል ኮንስትራክት ነው። ማን ነው የሚነግርህ? ትናንት የገደለኝ ያ ማን ነው የሚባለው? መላኩ ተፈራ የሚባለው ትናንት ያሳደደህን ተከትለህ ምትገለኝ ቅማንቱ ራስህን ዙረህ ትገላለህ። ሆሪዞንታል ያን ያረጉን ያን አሁንም ለማስመር ቅማንት ወያኔ ነው። ወያኔ ትላንት ዋጋ ሲያስከፍለኝ ነበር። አሁን ግን ወያኔ መሰረቱን ጥሎ ቅማንትነትን እንድጠላ አድርጎ ጎንደር እንዳትሆን እየተሰራ ነው። ወያኔ እየመጣ ነው ይልሃል። ወልቃይት ህዝብ እኮ ነው ወገን። እኔ እኮ ወልቃይት እኮ ነኝ። አራዲዮን ስናገር አማራነት እኮ ነኝ። እኔ ነኝ ህዝብ ያዋጣውበት አማራነትን። ቅማንቱ ጎንደሬው ግን አሁን ብልጽግና ይሆናል፣ ይሸበራል፣ አንድ መሆን አይፈልግም። ዝም ያለ ነው። ዝም ያለ ጎንደሬ እስኪ ወጣው የጎንደር አማራ ልጆች ወጣቶቹ ሙሉ ለሙሉ ወጣው አማራ ነኝ ብለው አውቁም አይሉም። ለምን? ሀቅ ነው። እኔ ያደኩበት እነሱ አድርገውበታል። አጼ ፋሲልን የኳሱን ስንደግፍ እንኳን በአንድነት ጎንደር ብለን አጼ ፋሲልን ስንደግፍ በቅማንትነት እንጂ በአማራ ያልነው እኮ በኋላ ነው። ምን ችግር አለው? አማራ ብንሆን እኮ በሃይማኖት መፍታችን ነው ደግሞ። ስለዚህ ይሄን እንዳናረግ መሀል ላይ እንትን ሴትል እንዳንሆን ያረጉን። አሁን ይመጣና ቅማንትነት እኮ ጎንደርነት ነው ምናምን ብሎ ያጃጅላል። ማን ጋፋቴው መጤው ከወገራ እስከ ልበላችሁ የጥንቱን ቅማንትነት የጥንቱን ጎንደሬነት እንዳንመሰረት አግዶ ይዘውናል። እንዳንተ ነፍስ እኮ ነው የተያዝነው። ፍራቻ ይዞን ዝም ህዝቡ ዝም እዛ ብልጽግና ተጨንቆ አንዴ መውጣት። እኔ ጸምሩ ብሩ ዋሬ ተብሎ የሚተዋወቅ ህዝብ ሲፈራ ሳይው ጎንደሬን መይሰው ሚልን ያንድ እኔ እኮ ሊቃኖች መጡና አንዳንዴ ይናዛሉ። ቅማንቶች እኮ ከመጡ እኮ አንድ ብሔር ህዝብ እንዴ አንድ ህዝብ እኮ ነን። ለምን አትወጡም? ለምን ትፈሩታላችሁ? እስከመች ነው የምትጨነቁት? እስከመች ነው የምትሞቱት? ፈርታችሁ ለምለም ጎንደር የምትሆነው በቅማንትነት በአማራነት። አማራነት ደግሞ የኛው ማንነት ነው። እኔ ነኝ እኮ አማራነት። እኔ ትራንት ቢልድ ያደረኩት እኮ ነው። ይኸውልህ አፄ ዮሐንስ መጥቶ አራት ማዕዘን መስቀል አስምሮብኝ ክርስቲያኒቲ የሰጠኝ ጎንደሬ እኔ ነኝ። ለምን ነው የምትፈሩት? ፈታው እኮ ማስመሰል እኮ ጎንደርን እኮ ጨረሳት እኮ በቃ በላችሁ እኮ። አሁን ዳውን ወጣቱ መከራውን እየበላ ያለ ከአርማጭሆ እስከ ላይ ምናምን ጭንቀት ምናምን የለቀባችሁ የማንንም የፖለቲካ አይደንቲቲ ማንጸባረቂያ የሆናችሁት ውሸት ነው። ውጡ ከዛ። አማራ ሁኑ። አማራነት እኮ ለኛ አይጎዳንም። አማራ ነኝ ብለህ ብትመጣ ምን ችግር አለው? ቅማንትነት እኮ አይጠፋም። ቅማንትና አማራ ሆነን እኮ ያደገንበት ነው። ኦኬ አማራ ስትሆን ክርስቲያኒቲ ነው፣ ቅማንት ስትሆን ደግሞ እንደ እገለቦና ተወስዶ ምናምን ነው። ግን ዋናው አይደንቲቲያችን አንተም እኔ የምንለው ቅማንት ነው። ቅድማያቴ ቅማንቴ ጎንደር። ዋሽታችሁ የምታገኙት ነገር የለም። ውጡ ከዛና አንድንሆን ነው። እስቲ አሁን እነ ደጀኔ ማሮ በሉት ይሄ ፋኖ እኔ አሁን ልንገራችሁ አሁን ባለው የፖለቲካ አይደንቲቲ እነ ጎቤ ራሱ ቅማንትነትን ያዘው ስሙ እውነት እግዚአብሔር ምስክሬ ነው። ጎቤ እኔ ቅማንት ነኝ እርሽ ምን አባንም የምታመጣው ሰሜኑን እንዲየው በድለኸው ወልቃይትን ወስደህብኝ መሀል ላይ አስቀርተኝ እኔ አስበዋል። ከቅማንትነት ከዛው ትክል ድጋይ ስር ያለውን ጎቤ ሌላ ማንነት ሰጣው እንዴ? ለትንተና እኮ ያሳፍራል እኮ። እንዴት ምን ተነትነው እስኪ ጎንደሬነትን የትኛው አይደንቲቲ ላይ ነው የምናስቀምጠው? እናንተ አሁን ዋሽታችሁ በቃ ገፋችሁት። አሁን አይቻልም። ያ ጊዜ በቃ ቀረ። ብልጽግና ስቴት ምን ሰራበት? አሁን ፖለቲካ ተሰራባችሁ። ብዙ ወጣቶች አለቁ። አሁንም ያን ማስቀጠል ፈልጋላችሁ እና ሀፍቴን ዋጋ እኔ የጎንደር ፋኖ ዋጋ እንዳይከፈል የዛሬ 2 ዓመት ነው የሰራሁት።
እባካችሁ ባልጠራ ነገር ዋጋ ተክፈሉ። ነገ የኛ ወንድሞች ናችሁ ሰላም አስከባሪዎች። ሰላም ማስከበር ማለት ደግሞ ወጣትነት ነው፣ መሳሪያ ተሸከሙ ነው። ነገ ጎንደሬነትና የሱዳንን ድንበር የሚያስከብርልኝ የጎንደር ወጣትና ፋኖ ነው። አየህ ስቴትመንት ማለት ነው። ግን ቅማንትን የሚገለው ፋኖ ነገ ይዋረዳል። አሁን እንደሚያዋርዷችሁ የጎንደሬው እንዴ ሽንታም ነው እንዴ? እኔ አፍራለሁ። እኔ ወንድም ትናንት ስጋዬን የሰጠው ወያኔ ሲመጣ ያን ደንቆሮ እኮ አሁን ኦኬ አሁን ወልቃይት ነው ብሎ መቆሙ ጥሩ ነው። ምክንያቱም አሁን ተብላልተናል፣ አንድ የሆነ ነገር የለንም። ግን እኔ ያዳንኩት ወልቃይቴ ትላንት ቅማንት ሲገል ነበር። ልክ አይደለም። ከማን ከብልጽግና ጎን ተሰልፎ እስቲል እንደተሰለፈ ነው። ግን ችግር የለውም። ማን ነው የሚገለው? አሁን ትላንት ቅማንት የገደለው ተመልሶ ውሃተን አይደለም የገደለው አማራ ፋኖን ነው።